በመጨረሻም ደግሞ በጣም ደስ ያለ አንድ 5 ደቂቃ የእግዚአብሔርን ቃል ላስተምርና ከዛ እስቲ እድሜና ጤና ይስጣችሁ ያላችሁ ኮሜንት አድርጉ። አብረን እንበላለን። ጉርሻ ወዳለሁ። ሰላም ሰላም በአገር ውስጥም በውጭም ያላችሁ ውድ የዚግዛግቲው ቤተሰቦች እንኳን ለኃያሉ ለመድኃኔዓለም ዓመታዊ የንግስ በዓል በሰላም አደረሳችሁ። ዛሬ በመቄዶንያ ተዘጋጅቶ በነበረው ዝክር አባታችን ቀሲስ ሄኖክ ወልደ ማርያም ቁርስና ምሳ ላይ መግበዋል ዘክረዋል። ማታ ደግሞ በአገልግሎት አምሽተዋል ማለት ነው። መምህራችን ተስፋዬ አበራ ከወንድማችን ከሶሎሞን ወይም ከተርቢኖስ ሚዲያ ጋር በመሆን በአንዲት እህት አማካኝነት በሴቶች ግቢ በእናቶች ግቢ የራት ምገባ ዝክር ተደርጓል ማለት ነው። ይህን ቪዲዮ እስከመጨረሻው ተከታተሉ እንዳያመልጣችሁ። መልካም ቆይታ። እንግዲህ በስክሪኑ ላይ እንደምትመለከቱት ወደ እናቶች ግቢ ገብተናል ማለት ነው። ይህንን ይመስላል። መምህራችን ደግሞ ከፊት ቀድሞ ወደ መመገቢያው አዳራሽ እየገባ ይገኛል። ግቢው ይህንን ይመስላል። እንግዲህ ወደ መመገቢያው አዳራሽ እየሄድን ነው ማለት ነው። ውስጥ ስንገባ ደግሞ እናቶች እህቶች በተዘጋጀላቸው መቀመጫ ላይ እንደዚህ ተዘጋጅተው ቁጭ ብለው ማዕዱ እስኪባረክ እየጠበቁ ይገኛሉ ማለት ነው። ጾመ ጽጌ ስለሆነ አሁን ያለንበት ወቅት ደግሞ ፍስክ ለሚፈልግ ፍስክ፣ ጿሚ ለሆነ ደግሞ የጾም ማዕድ ተዘጋጅቷል ማለት ነው። እዚህ ጋር እንደምትመለከቱት በጣም ደስ የሚል የበረከት ቆይታ ነበረ። በቀጣይ ደግሞ ይሄ የጸሎት መርሃ ግብር ነው። ማዕዱን ለመባረክ ሁሉም ባለበት ቆሞ እናቶች እህቶች ይህንን ዝክር ለማገዝ የመጡ እህቶች ወንድሞች አሉ። መምህራችንም ከመንፈሳዊ ወንድሞቹ ጋር በመሆን ደግሞ ማዕዱን በጸሎት ለመባረክ ሁሉም ቆሞ በየቦታው በጸሎት ተጀምሯል ማለት ነው። በጣም ደስ የሚል ድንቅ የበረከት ቆይታ ነበረ። ይህንን የጸሎት መርሃ ግብር ተከታትለን ደግሞ እንመለሳለን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ እንድንሰበሰብ ስለረዳህን እናመሰግንሃለን። አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባዖት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ የተባረከ ፍጡር አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን ይቅር በለን። ለኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትና እንደ አምላክነትህ እንደ ይቅር ባይነትና እንደ ታጋሽነትህ ብለን አሜን። አባታችን በቪዲዮ ላይ እንደምትመለከቱት መምህራችን ጡም የሆነውን ትምህርቱን ስብከቱን ደግሞ እንኳን አደረሳችሁ ማለት ጀምሯል ማለት ነው። በጣም ደስ የሚል ትምህርት ደስ የሚል ስብከት ነበረ። በጎደለብን ሁሉ ትግባ። አሜን። ዛሬ እንግዲህ ያው እራት ልናበላን የመጣ ነውና ትበላላችሁ አይደል? አብረን እንበላለን። ጉርሻ ወዳለሁ። እሺ 5 ደቂቃ የእግዚአብሔርን ቃል ላስተምርና ከዛ በኋላ ወደ ምግቡ እንገባለን። 5 ደቂቃ ብቻ። አዎ ማውራት አይቻልም ህግ ስለሆነ እንግዲህ ዛሬ በዓሉ የሚከበረው ወይም ደግሞ የመድኃኔዓለም ንግስ ቀን ተብሎ የሚከበረው የመጋቢት 27 ነው። ወደዚህ የተሻገረው አይደል? ጥቅምት 27 እንዲከበር የተደረገበት አንዱ ምክንያት በመጋቢት ወር ውስጥ ከበሮ ስለማይመታ ወይም ደስታ ፌሽታ ፈንጠዝያ ስለማይፈቀድ አብይ ጾም ስለሆነ ወደ ጥቅምት መጥቷል። ሁለተኛው ደግሞ አባ መባጽዮን የሚባሉ የመድኃኔዓለም ዝክር ለመጀመሪያ ጊዜ የጀመሩ አባት ናቸው። መድኃኔዓለም የሚባለው ዝክር ነው ማለት የጀመሩ አባት ናቸውና እሳቸው ያረፉበት ቀንና ቃል ኪዳን የተቀበሉበት ቀን ስለሆነ ጥቅምት 27 በዚህ ቀን እንዲሆን ተወስኗል። ስለዚህ ጥቅምት 27 መድኃኔዓለም እኛን ሊባርከን ቀኑን እንድናከብር መጋቢት 27 ደግሞ ታሳቢ ሆኖ እንደዚሁ በዓመት 2 ጊዜ ይከበራል ማለት ነው። የአምላካችን ስም የተመሰገነ ይሁን። በስቅለት ቀን እንግዲህ እያዘንን እያለቀስን ስለኛ ስትል ተሸነከርክ፣ ስለኛ ስትል ተወጋ፣ ስለኛ ስትል ሾካክ አረክ እያልን የምናዝንበት ቀን ስለሆነ ያንን ቀን በዛ ቀን እናሳልፈውና ደስታውን ግን ዛሬ ነው የምንደሰተው ማለት ነው። ምን ያደረገበት ሰውን ያዳነበት አይደለ? ሞቶ ብቻ ቀርቷል እንዴ?
ምን ሆኗል? ተነስቷል። እስኪ እግዚአብሔር ነው የሚያመጣው። ስለዚህ ዛሬ የምናመሰግነውና ደስ ብሎን የምንውለው ከሞት ማዕከል ተነስቶ ሰውን መዳንን ደግሞ እስከ መጨረሻው መስጠቱን የምናስብበት ቀን ነው። ሰው ድኗል፣ እየዳነም ነው፣ ለወደፊትም ይድናል። የተሰጠውን ስጦታ የመቀበል ጸጋው የመቀበል ፍላጎቱ ነፃ ፈቃዱ እጁ ላይ ነው ያለው። ስለዚህ ዛሬ ሁላችንም ተሰብስበን ስሙን ስናነሳ እድለኞች ነን። ጊዜው ዓመተ ምህረት፣ ሁኔታው ሰላም ያለበት፣ እያንዳንዱ ነገር የምናነበው ነገር በሙሉ አይምሮን የሚያልፍ ሰላም የምናገኝበት ነው። ሰው እድለኛ ነው። የታደለ በሞባይሉ የእግዚአብሔር ቃል ያዳምጣል፣ ያነባል። ምናልባት ስልክ የሌለው ደግሞ ቤተክርስቲያን መጥቶ ወንጌል ያዳምጣል። በድሮ ጊዜ ያለው አባቶቻችን ግን ይሄን እድል አላገኙም። አይደለም በቀን ወንጌል መሰበክ ቀርቶ በወር አንድ ጊዜ የእግዚአብሔር ቃል ይናፍቃቸው ነበር። በየዋሻው በየፍርክታው በየካታኮምቡ ወይም ደግሞ በየጥጋጥጉ ቁጭ ብለው እየተማማሩ እሱንም ደግሞ የሚያውቋትን እየተማማሩ ነው ሃይማኖታችንን ጠብቀውልን ማተባችንን አስረክበው እስካሁን ድረስ እምነታችን ያለችው። ዛሬም ቤተክርስቲያንን ያፈርሱ ህዝቡን ሊገሉ የመጡትን አጠቃላይ አጽራረ ቤተክርስቲያን በዙሪያ ያሉትን ጠላቶቿን በሙሉ እግዚአብሔር ያስታግስልን። አሜን። በአባቶቻችን ደምና በአባቶቻችን አጥንት በክርስቶስ ቃል የተመሰረተችዋል ይህችን ቤተክርስቲያን አንተ ኬፋ ነህ፣ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያንን መሰረታለሁ ብሎ የተናገረው ቃል መቼም ቢሆን አይቀርም። ይሄ ቃል የጸና ቃል ነው። ተዋህዶ እንደ ክርናት ትከራለች እንጂ አትበጠስም። የሲኦል ደጆች አያናውጧትም ነው የሚለው አይደል? አዎ። እንደገና ደግሞ በዚህ ማህበር ውስጥ ያላችሁ ደግሞ ክርስቲያንም አለ ሙስሊምም ይኖራል አይደል? የሌላ እምነት ተከታይ ይኖራል። አንዱ የአንዱን እምነት ማክበር አለበት አይደል? አዎ። የትኛውም አይነት እምነት የትኛውም አይነት ጥግ ያለ ሰው በምንም አይነት አምላክና ፈጣሪ ውስጥ ይወሸቅ ሰው መሆኑ በቂ ነው አይደል? የመቄዶንያ ትልቁ መፈክሩ ምንድነው? ሰው ለመርዳት ሰው መሆን በቂ ነው። እስቲ ሁላችሁም አንዴ በሉት። ሰው መጀመሪያ መኖር የሚባል ነገር አለ። ሰው ሲኖር ሰው ጤና ሲሆን ነው ሁሉ ነገር የሚሆነው። እግዚአብሔርን ቀና ብለን የምናየው እኮ ሰው ስንሆን ጤነኛ ስንሆን አይደል? ስለዚህ አንዱ የአንዱን ማክበር አለበት። አንዱ በአንዱ ጫማ ውስጥ ገብቶ ይቆረቁራል አይቆረቁረውም፣ ይመቸዋል አይመቸውም ብሎ ማሰብ አለበት አይደል? እኔ አሁን ስለ ቤተ ክርስቲያን ብቻ አይደለም እያወራ ያለው። የለበስኩት ኦርቶዶክስ ተዋህዶ ሊወክል ይችላል፣ ግን የመጣ ነው ሁላችንም ሰው ስለሆንን የፈጣሪ ልጆች ስለሆንን ደስ ብሎን እንድንውል ነው አይደል? ስለዚህ ማንም ሰው ልዩነት የለም እዚህ ውስጥ። ምናልባትም በቁመታችን ልንለያይ እንችላለን፣ በመልካችን፣ በሰውነት፣ በውፍረት፣ በቅጥነት። ሁሉም ግን ማንን ይመስላል? ፈጣሪውን ነው የሚመስለው። ሁሉም በፈጣሪ እጅ የተፈጠረ ነው። እግዚአብሔር ከወደቅንበት አንስቶ የሰበሰበን አምላካችን ስሙ የተመሰገነ ይሁን። አሜን። የወደቅነው የሚጥል ጥሎን እንጂ እግዚአብሔር ጥሎን አይደለም። ነው እንዴ? እግዚአብሔር ይጥላል? በፍጹም እግዚአብሔር አይጥልም፣ ግን የሚጥል ይጥላል። ስንወድቅ ግን አንዳንዴ አባቶቻችን ይላሉ የሞተን በሬ በጦር ሞጋት ቆዳውን ማበላሸት ይላሉ አይደል? አንዳንድ ጊዜ ህሊናችን ልክ እንደዛ ነው። በቃ መስራትም ቢለዋል መንቀሳቀስም ስጋችን ይከዳናል። የዛን ሰዓት ሰው ልኮ እግዚአብሔር ሰውን ያነሳል። የሰው መድኃኒቱ ምንድነው ይላሉ? ሰው ነው ይላሉ አይደል? አንዳንድ ቦታ ማስታወቂያ ተሰማችሁ? የሰው መድኃኒቱ ግን በሰው ውስጥ ማን ነው የሚረዳው? እግዚአብሔር ነው የሚረዳው። ስለዚህ እናንተን ዛሬ ራት ልንመግብ ስንመጣ እና ብላ እና ጠጣ ብለን ስንመጣ እኛም የምንታገዝ ነን። ልክ እንደናንተ ምን ያስፈልገናል? ረዳት ያስፈልገናል። ዛሬ እኛ አንድ ሳህን ነው የምንሰጣችሁ። እግዚአብሔር ደግሞ ለኛም የቤታችንን ጓዳ እንዲሞላ እግዚአብሔር ባክህን ስለወደቁት ስትል እኛንም ጓዳችንን ሙላልን ብለን እንጸልያለን። ሁሉም ሰው በማን እጅ ላይ ነው ያለው? ማንም ሰው በሁለት እግሩ የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል ማንም ሰው። ስለዚህ እናንተ ለተረጂ እኛ እንደረጂ አይደለም፣ ጊዜ ነው፣ ሁኔታ ነው። እሺ። ስለዚህ መጀመሪያ ምንድነው? መኖር። እስቲ በሉ መጀመሪያ በቃ መጀመሪያ መኖር ነው። ከመኖር ቀጥሎ ነው ሁሉ ትርፍ ነገር የሚመጣው። የአምላካችን ስም የተመሰገነ ይሁን። አሜን። ወደ ምሳ ፕሮግራማችን
መጨረሻ ምዕመኑ ደስ በሚል ሁኔታ በልቶ ጠጥቶ ሁሉም ተዳርሶ ተትረፍርፎ በጣም ደስ የሚል የበረከት ቆይታ ነበር እንደምትመለከቱት ይህን ይመስል ነበረ። በመጨረሻም ደግሞ በጣም ደስ ያለን ወደ ዋናው ግቢ ስንመለስ አባታችን ቀሲስ ሄኖክ ወልደ ማርያም አገልግሎት አልጨረሱም ነበርና መምህራችን ተስፋዬ አበራ ወንድማችን ሶሎሞን ተርቢኖስ ሚዲያ ደግሞ አብሯቸው ቁጭ ብለው ሲጫወቱ ቁም ነገር ሲያወሩ በጣም ደስ የሚል ቆይታ ነበር። ይህን ይመስል ነበረ ቆይታቸው በጣም ነው ደስ የሚለው። ወደ ዋናው ከሴቶች ወደ ዋናው ግቢ ተመለስን። በጣም ደስ የሚል ነገር ነበር። ቁጭ ብሎ እንዲህ ሲወያዩ ሲያወሩ ሲመካከሩ አያምሩ በጣም ነው ደስ የሚለውና እውነት እግዚአብሔር ጸጋውን ያብዛላቸው እድሜና ጤና ይስጣቸው ማለት ፈልጋለሁ። እስቲ በኮሜንት እስቲ እድሜና ጤና ይስጣቸው ያላችሁ ኮሜንት አድርጉ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ሁኑ። ሰላም